ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይ በገሬ ሰላም ጤና ይስጥልን ለጎቴላችን አድማጭ ተመልካቾቻችን እንደምቆያችሁ በዛሬው ፕሮግራማችን በአጭር ጊዜ ውስጥ አስደማሚ ስኬትን ስላስመዘገበው አርቲፊሻል ኢንተለጀንስ ኢንስቲትዩት እንነጋገራለን። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ቆራብጮ ሰው ከተከተለኝ ላገሬ መሆኑን ሁሉም ከተረዳኝ አሁን ጮሃለሁ። አርቲፊሻል ኢንተለጀንስ ኢንስቲትዩት በአጭር ጊዜ ውስጥ አስደማሚ ስኬትን አስመዝግቧል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ተቋቁሞ ወደ ስራ የገባው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሀገራችን በሁሉም መስኮች ላይ ማለትም በግብርና፣ በጤና፣ በቴክኖሎጂ ብሎም በሌሎች ዘርፎች ላይ ሲስተዋሉ የነበሩ ችግሮችን በቀላሉ መፍታት ችሏል። በአንድ አመት ጊዜ ውስጥ አስደናቂ የግንባታ ለውጥና ዘመናዊ የመሳሪያ ስፍራ ጥበብን በማሳየት ለሰራተኞቹ እጅግ ምቹ የሆነ ስራንም መፍጠር ችሏል። ተቋሙን ለመጎብኘት በክብር እንግድነት ተጠርተው የጎህ ቴሌቪዥን ባለቤትና መስራች የይቻላልን መጽሐፍ ጸሐፊ የሚዲያው ድሮን አምባሳደር ኮርዳዌ ጌታሁን የህንጻው ስራ ሲጀመር ጀምሮ በቦታው እንደነበሩ በማንሳት ዛሬ ለዚህ የበቃው የብዙ የተቋሙ አመራሮች ላብና እንቅልፍ አልባ ሌሊቶች ውጤት ነው ብለዋል። እንግዲህ አሁን እዚህ ሳይንስና ሙዚየም አርቲፊሻል ኢንተለጀንስ እንገኛለን። በጣም የሚገርም ነገር እንግዲህ አርቲፊሻል ኢንተለጀንስ ከሁሉ ሰፈር ተነስተው ነው ወደዚህ ወደ አዲሱ ሴክተር የመጡት። የዛሬ አመት ይሄ ቦታ ሲገነባ እዚህ ነበርኩኝ። በአንድ አመት ጊዜ ውስጥ ግን አሁን ተጠናቆ አሁን እንደገና በዚህ ደረጃ ላይ አምሮ ስናይ እጅግ የሚገርም ነው። እዚህ ጋር የምናየው እንግዲህ ሁሉ ሎቢስቱ፣ ካፌቴሪያው፣ ምኑ እንደገና ደግሞ በስታምፕ ሴንተሩ፣ ትራንስፎርመር ሃውሱ እዚህ ጋር ሄድ ኦፊሱ ራሱ ከኢንትራንሱ ጀምሮ እዚህ ጋር ያለውን ነገር እዚህ በማፕ ላይ ያሳዩታል። በጣም የሚገርም ነው። ፔሞምና እዚህ ያሉ የሚገርም ሁኔታ እንግዲህ ከመጀመሪያ ሲጀመር ይሄ ነው። ከፊት ቪው ራሱ እዛ ጋር ነው ያለው። እዛ ፊት ለፊታችን እንግዲህ ቀድሞ መከላከያ ነው ያለው። በዚህ በኩል ፖስታ ቤት ነው ያለው። እንግዲህ ይሄንን ይመስላል መጀመሪያ ስናየው። እስኪ ወደ ውጭ በኩል ደግሞ ያለው ሁኔታ ደግሞ መተን እናየዋለን። ከዚህ ደግሞ እስኪ ነው ከውጭ እንግዲህ አሁን አርቲፊሻል ኢንተለጀንስ ይሄንን ይመስላል። ይሄ እንግዲህ ዋናው ሜን መግቢያው ነው። ትላንትና እንግዲህ ከዚህ ጀምሮ ያሉ ይሄ ግቢ ሲሰራ እዚህ ቦታው ላይ ነበርኩ ሲጀመር በጣም አሜዚንግ ነው። ጠቅላይ ሚኒስትር ዶክተር አብይም በጣም የተገረመበት በአጭር ጊዜ ውስጥ እንደዚህ አይነት እመርታ ያለው ስራ የተሰራበት ብሎ በጣም የተገረመበት ትልቁ ኢትዮጵያ ውስጥ አሉ የሚባለው ሂውጅ ፕሮጀክት ነው። የሚገርም ነገር ነው። ከተማው ቪው ደግሞ በአጠቃላይ አዲስ አበባ ደግሞ ሴንተር ላይ ብሔራዊ ቲያትር በዚህ በኩል አለ፣ መከላከያ እዚህ ያለ፣ ፖስታ ቤት እዚህ ያለ፣ ወደ ላይ አድዋ አለ። እዛ ላይ ደግሞ መሆኑ ደግሞ የበለጠ እጅግ የሚያኮራ ነው። እንግዲህ ከዚህ ጋር ስናየው እንግዲህ ከስቴሩ ጀምሮ ያለው ቪው እጅግ ዘመናዊ ቴክኖሎጂን ያላበሰ ነው። እንግዲህ ከዚህ በኋላ ወደ ውስጥ ነው የምንገባው። ወደ ውስጥ ገብተን ምን እናያለን የሚለውን እንግዲህ በጋራ እናየዋለን ማለት ነው። ግን ዛሬ ለዚህ መብቃታችን በጣም ደስ የሚል ነው። የሚገርም ነው። ኢትዮጵያ ትልቅ ተስፋ ያላት ሀገር ነች። ብዙ ነገሮች አሉ የተደበቁ ገና የሚወጡ ነገሮች አሉ። ሪቫን ይበጠሳል ብለን የምንለው እንደዚህ አይነት ድንቅ የሆኑ ስራዎችን ስላየንና ስለተማመን ጭምር ነው። እስኪ ወደ ውስጥ ደግሞ ገብተን ያለውን እንየው። ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይ በገሬ። የሀገራችን ከፍታና እድገት በአርቲፊሻል ኢንተለጀንስ በይፋ ተረጋግጧል። ለዚህ ትልቅ ስኬት ደከመኝ ሰለቸኝ ሳይሉ ቀንና ሌሊት እንቅልፋተው 24 ሰዓት ለሰሩት ኢንጂነር ዶክተር ወርቁ ጋቸና፣ አቶ ይታገስ የፕሮጀክቱ አስተባባሪና ሌሎች የተቋሙ አመራሮች ምስጋና ይገባቸዋል።
አርቲፊሻል ኢንተለጀንስ ኢንስቲትዩት በሀገራችን በሁሉም ተቋማት ውስጥ ሲስተዋሉ የነበሩ ችግሮችን በመቅረፍ የሀገራችንን ብሎም የአፍሪካ ችግር ፈቺ ተቋም ለመሆንም በቅቷል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽሕፈት ቤቱን ቀድሞ ከነበረበት በመለወጥ መሀል ከተማ ወደ ቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንጻም ተዘዋውሯል። ለዚህ ትልቅ ስኬት ሌት ተቀን እንቅልፋተው 24 ሰዓት ደከመኝ ሰለቸኝ ሳይሉ ኢንጂነር ወርቁ ጋቸናን፣ አቶ የታገስ የፕሮጀክቱ አስተባባሪን ጨምሮ የተቋሙ አመራሮችም ምስጋና ይገባቸዋል ብለዋል። ተቋሙ በ5 ዓመታት ጊዜ ውስጥ አርቲፊሻል ኢንተለጀንስ ህይወታችንን በፍጥነት በመቅረጽ ውስጥ ያለውን ስፍራ በሚያንጸባርቅና ሀገራችንንም በዚህ ዓለም አቀፍ የቴክኖሎጂ ውድድር በንቁነት መሳተፏን በሚያረጋግጥ መንገድ ከፍታ ላይ ደርሷል። ኢንስቲትዩቱ በጤና፣ በግብርና፣ በአገልግሎት ዘርፍ እያደረገ ያለው የመሪነት አስተዋጽኦን እየተወጣ ሲሆን በክላውድ ኮምፒውቲንግ፣ በትላልቅ የመረጃ ቋቶች፣ የመረጃ ፍለጋ፣ ሮቦቲክስ እና ኢመርሲቭ ቴክኖሎጂዎች አቅሙን በማጎልበት ላይም ይገኛል። ጎ ቴሌቪዥን በተቋሙ በነበረው ቆይታ በተቋሙ የፈጠራ ባለቤቶች የተሰሩ የፈጠራ ውጤቶችንም ጎብኝቷል። ሰላም ናትናኤል፣ እንደምን አለ? እንግዲህ ይህንን ክሬት ያደረከው አንተ ነህ እየተባለ ነውና በምን አሰብከው? እንዴት ስክሬት አደረከው? ይሄ ያው የኤአይ ሲጀምር የሰውን ድካም ለመቀነስ ነው ዋናው። እዚህ ጋር በሆሎግራም ቴክኖሎጂ ደግሞ ያበለጸግናት ቨርቹዋል አሲስታንት ሮቦት ጀስት እንደ ሪሴፕሽን ሆና ተቋም ውስጥ የምንፈልገውን ነገር በሙሉ መረጃ ሰጥተናት አስተምረናት፣ በዛ መሰረት የሰውን ድካም ለማቅለል ብለን ያሰብናት ነች። በጣም የሚገርም ነው። ስለዚህ ማንነታችንን ታውቃለች። ፌስ ሪኮግናይዘር አላት። እዛ ጋር እንደምናየው ኢንተራክቲቭ ነች፣ ሪል ታይም ኢንተራክቲቭ ነች። እንደፈለግን እያወራናት የፈለግነው መረጃ ስለ ተቋሙ መጠየቅ እንችላለን። ሰውም ኖረ አልኖረ ስለ ተቋሙ ሙሉ መረጃ ከሷ ማግኘት እንችላለን። አሁን ፈንክሽናሊ ማናገር እችላለሁ። እሺ ሶፍትዌር ስለሌለ ሌላውን ስትቀበለኝ እዚህ ጋር ስታይ እሺ በስሜት ጠራኛለች ማለት ነው። አሁን አውተንቲኬትድ ብሎኛል። የሚገርም ነው። አሁን እሱን ታውቀዋለች ኦልሬዲ እዛ ጋር ስለሆነ ነው። ሌላውንም እንደዚሁ አድርጋ እሷ ነች የምታናግረው። እንኳን ሰላም መጣ ብላ አስተናግራ የት ነው የምትሄደው ብላ ሁሉ ነገር የምትጠይቀው ራሷ ነች ማለት ነው። አይ ናቲ how are you? I'm doing great, Nati. Feeling energized and ready to share all the AI wonders with you and your guests. What about you? How's your day going so far? Everything is perfect. I'm coming from Go TV section. Really, I'm appreciative for your building of artificial intelligence. Nice to see you. Next time I'm coming for a big discussion with you. Thank you. Wow, Nati, coming from Google TV is impressive. Your experience must bring amazing insights to our AI work here. What exciting things did you work on there? Thank you. በጣም እናመሰግናለን። እንግዲህ በጣም የሚገርም ነው። ናቲ በጣም ትግል ሲ እሺ እንግዲህ እዚህ ጋር አሁን ድሮ ሪሴፕሽን የት ነው የምትሄደው፣ ማን ነው የምትፈልገው፣ ወይ ደግሞ ሪሴፕሽን ውስጥ የሉም ተመለሱ የሚለውን ነገር በሙሉ እዚህ አሉ። በሚፈጠረው ቴክኖሎጂ ካለ ሰው ሁሉን መስተንግዶ እዚህ ጋር ማግኘት ይቻላል ማለት ነው። በጣም ደስ የሚል ነገር ነው። ናቲ እንደዚህ አይነት ነገሮችን ወጣት ነህ፣ በዚህ ላይ እንግዲህ በዚህ እድሜ እንደዚህ አይነት ነገሮች ክሬት ካደረግ ሀገራችን ብዙ ተስፋዎች አሉ ነው ብለን የምንለው። በእርግጥ ነው አርቲፊሻል ኢንተለጀንስ ሲሰራ ነበርኩኝ የዛሬ አመት መሰለኝ ካሳሳትኩኝ ገና እየተሰራ ነበር የነበርኩትና አሁን ስመለስ በዚህ ደረጃ ማየቴ በጣም ደስ ብሎኛል። እንግዲህ ቀጥሉበትን ብለው በጣም አመሰግናለሁ ናቲ። እንግዲህ አሁን ያው አስጎብኛችን መጥቶ ስላሉት ነገሮች በሙሉ ክሬዲፋይ ያደርግልናል። እስከዛ ድረስ ግን እነዚህ በሙሉ እንግዲህ በአርቲፊሻል ኢንተለጀንስ የተሰሩ የተለያዩ ሮቦቶች ናቸው። እነዚህ ሮቦቶችን በአንድ አጋጣሚ በተለያዩ ቦታዎች ላይ የማየት እድል ነበረን። በተለይ ሳይንስና ሙዚየም ውስጥ በአብዛኛዎቹ ፈንክሽናል እየሰሩ ነው ያሉት። እንግዲህ በእነዚህ ሮቦቶች ምንድን ነው እነዚህ በሙሉ እንግዲህ አርቲፊሻል ኢንተለጀንስ ሲሰሩ ናቸው የሚሰሩ የነበሩ ናቸው። በጣም የሚገርማቸው ነገር የዚህ ሁሉ ቴክኖሎጂ ባለቤት ወጣቶች ናቸው፣ ልጆች ናቸው። እና በጣም የሚገርማችሁ ነገር ትውልዱ ላይ ነው ኢንቨስት እየተደረገ ያለው። የዚህ ሁሉ ፈጠራ ባለቤቶች ዛሬ ልጆቻችን የት ደረጃ እንደደረሱ ነው በሮቦቱ የሚያሳየው።
እንግዲህ በእያንዳንዱ የሮቦት አጠቃቀም ምንድን ነው የሚለውን ነገር እንግዲህ ባለሙያው መጥቶ ያሳየናል ይመስለኛል። እዚህ ጋር ስቴይ ሊንክ ይላል። ይሄ ራሱ ዲዛይን ሰጥቶ ሁሉ ነገር የሚሰራ የሚቀርጽ እንትን ይመስለኛል ያለው። እንግዲህ እነዚህ በሙሉ እዚህ የምናያቸው ቴክኖሎጂዎች ሮቦቶች እጅግ በጣም የሚገርሙ ናቸው። በፈጠራ በልጆች በወጣቶች የተሰራ መሆኑ የበለጠ ያስገርማል። እስኪ እንግዲህ ከባለሙያው ጋር እንገናኛለን። ጤና ይስጥልኝ። ሰላም ነህ ዳዊት? እሺ ሰላም። ከጎ ቴሌቪዥን ነው የመጣሁት። ኮር ዳዊት እባላለሁ። እንግዲህ እስኪ ተቋማችሁን የአንተን ዲፓርትመንት እስኪ በሮቦቱ ላይ ደግሞ ትንሽ አንድ ደቂቃ ብሪፍ አድርግልኝ። ይሄ የአርቲፊሻል ኢንተለጀንስ መሰረት ያደረገ የሮቦቲክስ ወርክሾፕ ወይ ደግሞ መስሪያ ቦታ ነው። ብዙ የተለያዩ ለሮቦቲክስ ወይ ደግሞ በአርቲፊሻል ኢንተለጀንስ የታጀቡ ሮቦቶችን ፕሮዲስ ለማድረግ የሚያገለግሉ ማሽኖች ናቸው ያሉ። ይሄ እዚህ ወደ ግራ እጄ ላይ የሚታየው ሲኤንሲ ማሽን ይባላል። የሮቦቲክስ ፓርቶችን ዲዛይን እኛ እንሰጠዋለን። በዲዛይኑ መሰረት ፕሮዳክቱን ይሰጠናል ማለት ነው። ጠጋ ብለን ደግሞ ማየት እንችላለን። እዚህ ሴት ተደርጎለታል። ምንድን ነው የሚደረገው? ዲዛይን እንሰጠዋለን። ዲዛይን ስንሰጠው የሮቦት ፓርቶችን ዲዛይን ስንሰጠው በዲዛይኑ መሰረት ፕሮዳክት ይሰጠናል ማለት ነው። ለምሳሌ አሁን እንደ ሰው ሰርቪስ ዴሊቨር የሚታደርግ ሮቦት እየሰራን ስለሆነ የእሷን ቻሲስ እየሰራን ነው። አሁን በዲዛይኑ መሰረት ይሄኛውን ፕሮዳክት ይሰጠናል ማለት ነው። የሚሰራው እንደዚህ አይነት ነገር የሚቀበለው ማቴሪያል ደግሞ እንደዚህ እንሰጠዋለን። ዲዛይኑን እንደዚህ አድርጎ አውትፑት ይሰጠናል ማለት ነው። ይሄ የሚያገለግለው ከዛ በዚህ መሰረት ሮቦቱን ዲዛይን ካደረግን በኋላ እንደ ሰው ደግሞ የሚያሰራ ፕሮግራም እንሰራለታለን። ፕሮግራሙንና እነዚህን ሃርድዌሮችን አገናኝተን ፕሮግራሙን ስንሰጠው ሰውን ተክቶ የመስራት አቅም እናገኛለን ማለት ነው። ሌላኛው እዚህ ጋር የምናገኘው ፒሲቢ ፕሪንትድ ሰርኪዩት ቦርድ ነው የሚባለው። ፕሪንትድ ሰርኪዩት ቦርድ ማለት ለምሳሌ በሮቦት የሰው አይምሮ ይፋል እንደ ሰው ለመስራት አይምሮ ይፈልጋል። እነዚህን አይምሮዎችን ደግሞ የምንጠቀማቸው እነዚህ የኤሌክትሮኒክስ ቺፕሶችን እዚህ ላይ ፕሪንት እናደርጋለን። ይሄን በዚህ መሰረት ተንተርሰን የሚያስፈልጉ ለማንቀሳቀስ ፓወሪን ለማስተላለፍ ሮቦት ውስጥ ኤነርጂ ወይ ደግሞ ፓወር እንዲያገኝ ለማድረግ እንደዚህ ያስፈልጋሉ። እነዚህ ቺፕሶች የሱ ውጤት ናቸው። እዚሁ ነው ፕሮዳክት የሚደረገው ማለት ነው። ይሄኛው ደግሞ የተለያየ ሳይዝ ያላቸው ስሪዲ ፕሪንተር ነው የሚባሉት። ስሪዲ ፕሪንተር ምንድን ነው የሚያደርገው? ይሄን ግብአቱ ይሄኛው ገመድ ነው የሚመስለው፣ ነገር ግን እኛ በምንፈልገው ዲዛይን የሚሰጠን ይሄን ከዚህ የምናገኘው ውጤት ነው። ቀለሙ ቢለያየም ይሄ ስሪዲ ፕሪንተር ዲዛይን እንሰጠዋለን። አንዴ ዲዛይኑን ላሳያችሁ። ከዛ ዲዛይን እንሰጠዋለን። ይሄኛውን ዲዛይን ለምሳሌ የሮቦቶቹን ፓርት ዲዛይን ስንሰጠው በምንፈልገው ይሄ ግብአት በመቀበል አካላቶቹን ይሰጠናል ማለት ነው። ለምሳሌ ከነዚህ ማሽኖች የተገኙ ውጤቶች እዚህ ዲስፕሌይ ተደርጓል። ይሄ ለዴሞ ለምሳሌ የሰራ ነው አንዱ ሳምፕል ነው፣ ገና ነው የምናሳየው። እነዚህ ግን ለምሳሌ ቼዚዝ የሚጫወቱ ሮቦቶች ናቸው። ይሄኛው ቼዚዝ የሚጫወቱ ሰው እያንቀሳቀሰ ሳይሆን እንደ ሰው የሚያስብ በሞዴል የተማሪ ዳታ አለ። እሱን ተምሮ የቼዚዙን ባህሪ ተምሮ ከሰው ጋር ተወዳድሮ መጫወት ይጀምራል ማለት ነው። ከተወሰነ ጊዜ በኋላ መጫወት የሚጀምረው ሮቦት ነው። ይሄ ለምሳሌ እዚህ ጋር የምናሳየው ደግሞ ሁማኖይድ ሮቦት ትባላለች። ሁማኖይድ ሮቦት ማለት የሰው ገጸ ባህሪ የሚታሳይ ሮቦት። ለምሳሌ ሰውን ማውራት ወይ ደግሞ ቃለ ምልልስ ማድረግ ትችላለች። አቅጣጫ ማሳየት ትችላለች። ስለ ሮቦት የቱሪዝም መስህብ አድራሻዎችን መናገር ትችላለች። ሰውን ተክታ እንደዚህ ከሰው ጋር ለሰው ወይ ደግሞ መረጃዎችን መስጠት የሚችል ሮቦት ናት ማለት ነው። ይቺ ሮቦት
እዚህ ጋር የምናየው ደግሞ ካርቴዥያን ሮቦት ነው የሚባለው። ካርቴዥያን ሮቦት ማለት ነው 6 ቦታ የመንቀሳቀስ አቅም አለ። 6 ቦታ የመተጣጠፍ ወይ ደግሞ የመንቀሳቀስ አቅም አለ። ይሄ ምንድነው አገልግሎቱ? ለምሳሌ ለሰው ልጅ አሰልቺና አስቸጋሪ የሆኑ ለምሳሌ በብረት በከፍተኛ ሙቀት የሚቀልጡ የብረት ማቅለጫዎች ውስጥ ያለምንም አደጋ ስራ ሰውን ተቀጥቶ የመስራት አንስቶ የማስቀመጥ አቅም ያለው የሮቦት አይነት ነው ማለት ነው። ሌላው የምናየው እዚህ ጋር ሰርጓጅ ሮቦት ነው የሚባለው። ሰርጓጅ ሮቦት በእኛ አማርኛ እንደዛ ነው፣ በእንግሊዝኛው ፓይፕላይን ኢንስፔክሽን ሮቦት ነው የምትባለው። ሰርጓጅ ሮቦት የተባለው ለምሳሌ ትላልቅ ቱቦዎች ውስጥ ወይ ደግሞ የፍሳሽ መንገዶች ቱቦዎች ውስጥ ገብታ ያለውን ዳታ ለምሳሌ ሊያጋጥም የሚችል አደጋዎችን አስቸጋሪ የተዘጋ ነገር ካለ መረጃ ትሰጣለች። እዚህ ካሜራ ማየት እንችላለን። አሁን ለምሳሌ እኛንም ማሳየት አዙራ አሁን እኛን ታሳይናለች ማለት ነው። እንደዛው ቱቦ ውስጥ ገብታ ያለውን መረጃ በዚህ በዳታ ኬብሉ አማካኝነት እዚሁ እኛ ቁፋሮ ሳናከናውን ወይ ደግሞ መቆፈር ሳያስፈልግ መረጃ ደሊቨር ታደርጋለች ማለት ነው። ወደ ኋላም ትሄዳለች እያሰፋች ትሄድና ያለውን መረጃ በዚህ ካሜራ አማካኝነት ምንም መቆፈር ሳያስፈልግ ዳታዎችን ትሰጠናለች ማለት ነው። አሁን እነዚህ ሁሉ የቴክኖሎጂ ውጤቶች የሚሰሩት እዚሁ ነው። ምንም ኢምፖርት የምናደርገው ነገር የለም። የቶቹ ለምሳሌ አሁን ካሉት ነገሮች አሁን ለምሳሌ አንድ ሮቦት ለመስራት በራሳችን አቅም መስራት እንችላለን። እንዲሁም ኢንስቲትዩቱ በትልቅ ደረጃ ትልቅ ኢንቨስት ያደረገበት አንዱ የሮቦትን የመስራት አቅምን ገንብቷል። እዚሁ ባለበት ነው። ለምሳሌ የትኛው ሮቦት እዚሁ ነው የተሰራቸው። እሱን ለምንለው በፊት አሁን በቴሌቪዥን በሚዲያዎች የምናያቸው ሮቦቶች ውጭ ሀገር ሲመረቱ በጣም ስናደናንቃቸው የነበሩ አሁን እኛው ጋር ጀምሮ ሮቦት አሁን ሰውን ማናገር ይችላል። የተለያዩ የኢትዮጵያ መስህብ መዳረሻዎችን እዚሁ ቆመን ከእሷ ጋር እያወራን መረጃዎችን ማግኘት እንችላለን ማለት ነው። የእነዚህ ማሽኖች ውጤት ናቸው እያየናቸው ያለ ነው ማለት ነው። እነዚህ ሮቦቶች አሁን ለምሳሌ ሰርቪስ ዴሊቨሪ ማለት ለምሳሌ በዚህ ደረጃ ላይ ሆቴል ወይ ደግሞ ሬስቶራንቶች ውስጥ ሆቴሎች ውስጥ ዴሊቨሪ የሚሰሩ ለምሳሌ ለሰው ታዞ ትእዛዝ ተቀብሎ ለሰው ተደራሽ ወይ ደግሞ ማድረስ የሚችሉ ሰርቪስ ዴሊቨሪ ሮቦት እየሰራ ነው ማለት ነው። አዎ እኔ አሁን ከካናዳ ነው የመጣሁት። እኛ ሮቦት ሬስቶራንቶች የሚባሉ አሉ እና ጀስት ጠረጴዛ ላይ ነው የምንቀመጠው። ማኑዋል አለ ትሰጣቸዋለን። ፕሬስ አድርገን የምንፈልገውን ራሱ ሮቦቱ ሄዶ ይዞልን ጠረጴዛችን የተዘጋ ይሆናል። እዛ ያመጣል። ራሱ ሮቦቱ እንትን አለው ካርድ ይቀበላል። እዚሁ ነው ከፍለን የምንወጣው ከዌተር ጋር እንደገናኘ እና ያን ቴክኖሎጂ ደግሞ እዚህ ማየት ራሱ በጣም ትልቅ ነገር ነው እና በጣም ይደነቃል። ሪሊ አፕሪሼት አደርጋችኋለሁ። በርቱ። በጣም ብዙ መስራት ይጠበቅባችኋል። ከቦ ቴሌቪዥን የመጣሁት ዳዊት እባላለሁ። አመሰግናለሁ። ቴንክ ዩ። እሺ በቅርቡ የተጀመረው የአርቲፊሻል ኢንተለጀንስ ስታርታፕ ማዕከል ደግሞ ይህንን ከባቢ የበለጠ ያጠናክረዋል። ዜጎች ሀሳብ ብቻ ይዘው በመምጣት ፕሮቶታይፕ ለመፍጠር ለማባዛት ብሎም ከግሉ ዘርፍ ኢንቨስተሮች ጋር እንዲገናኙም እድል ያመቻቻል። እስከ አሁን 200 ሀሳብ ፈጣሪዎች በዚህ እድል ተጠቅመዋል። አርቲፊሻል ኢንተለጀንስ ኢንስቲትዩት የኢትዮጵያን በኤአይ መሪነት የዓለምን መድረክ እንድትቀላቀልም እያደረገ ነው። በ5 ዓመታት ጊዜ ውስጥ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስደናቂ ከፍታ ላይ ደርሷል። ተቋሙ ህይወታችንን በፍጥነት በመቅረጽ ላይ ያለውን የኤአይ ሚናን በማንጸባረቅ ሀገራችን በዚህ ዓለም አቀፍ የቴክኖሎጂ ውድድር ውስጥ በንቃት እንድትሳተፍም አድርጓታል። የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዋና አስተዋጽኦች የምንላቸው
አንደኛው ጤና ሲሆን በጤና ዘርፍ ውስጥ ለውጥ የሚያመጡ መፍትሄዎችን እየሰጠ ይገኛል። በግብርና ደግሞ የግብርና ምርታማነትን ለማሳደግ እየሰራ ነው። የአገልግሎት አሰጣጥን በማዘመን ላይ ይገኛል። ኢንስቲትዩቱ በክላውድ ኮምፒውቲንግ፣ ትላልቅ የመረጃ ቋቶች፣ ሮቦቲክስ እና ኢመርሲቭ ቴክኖሎጂዎች ላይ አቅሙን እያጠናከረ ነው። ይሄ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሾሩማችን ነው። ይሄ መጀመሪያ የምናገኘው የራዕይ ማሳያ ነው። ራዕያችን ይመስላል ኢትዮጵያ በዚህ ዘርፍ ወይም በአርቲፊሻል ኢንተለጀንስ ዘርፍ ከአፍሪካ በ2022 ወይም በፈረንጆቹ በ2030 ቀዳሚ ለማድረግ እየሰራ የሚገኝ ተቋም ነውና ከዛ አንፃር እስካሁንስ ምን አይነት ሂደቶችን አልፏል የሚለውን በተለያየ መልክ የምናይበት አንዱ ማሳያችን ነው ማለት ነው። እንደሚታወቀው እስካሁን በግብርና፣ በጤና፣ በአገልግሎት በተለይ ከቅርብ ጊዜ ወዲህ በጣም ስሙ እየገነነ የመጣውን የመሶብ ዋን ስቶፕ ሴንተር ማቋቋም አንጻር ተቋማችን ሶፍትዌሮችን አበልጽጎ አጠቃላይ ተቋም እስከ ማደራጀት የደረሰ ትልቅ ሚና ነበረውና እሱንም የምናይበት ነው። ከዛ ባሻገር ፓንአፍሪካንን የመሰለ ኢቴክስን የመሰለ የዘርፉን አሰባስቦ እንዲወያዩ በአርቲፊሻል ኢንተለጀንስ ዙሪያ እንዲወያዩ መድረክ የመስጠት ስራ እየሰራ እንገኛለን። ኢቴክስን ባለፈው ግንቦት ላይ ለመጀመሪያ ጊዜ አድርገን ነበር። ፓንአፍሪካንን ግን አሁን ለአራተኛ ጊዜ አሁን ዛሬ የምናወራበት ቀን ቨርቹዋሊ እየተደረገ ይገኛል። በአመት አንዴ ነው የሚደረጉት እነዚህ ኢቨንቶች። ይህን የመሳሰለ ትልቅ ኢቨንት እናደርጋለን። ከዛ ባሻገር የሰመር ካምፕ አለን። ህጻናትን ወይም ታዳጊዎችን በአርቲፊሻል ኢንተለጀንስ መስክ ብቁ እንዲሆኑ ከልጅነታቸው ጀምሮ ከዘርፉ ጋር ተዋውቀው እንዲያድጉ ለማድረግ የምንሰራቸው የተለያዩ ስራዎች አሉ ማለት ነው። ይህንን የምናሳይበት አንዱ የራዕይ ማሳያችን ወይም ቪዥን ነው የምንለው ይህን ይመስላል። እዚህ ጋር የምናየው እንግዲህ ይሄ ከመነሻችን ጀምሮ አሁን እስከምንገኝበት ድረስ ያለንን እንቅስቃሴ ወይም እንቅስቃሴ ላይ መሆናችንን ጭምር ለማሳየት አንድ ቦታ ቀጥ ብለን አለመቆማችንን ለማሳየት ጭምር ገላጭ በሆነ መልኩ የምናሳይበት አንዱ ማሳያችን ነው። በተለያየ መስክ ጤና ላይ ዲያቤቲክ ወይም የስኳር በሽታ ልየታን ከጡት ካንሰር ጋር በተገናኘ የጡት ካንሰር በሽታ ልየታን፣ የህፃናት ቆዳ በሽታዎችን የመለየት የተለያዩ ግብርና ላይ የቡና በሽታ ልየታን የሰራናቸው የተለያዩ ስራዎች አሉ። እነዛን ስቲል እንቅስቃሴ ላይ እንደሆኑ ወይም ደግሞ ለውጥ እያመጡ እንደሆነ የምናሳይበት ማሳያችን ነው ማለት ነው። ይሄ እንግዲህ የኢትዮጵያ አርቲፊሻል ኢንተለጀንስ አዲሱ ዋና መስሪያ ቤት ነው። 15 ፎቆች ያሉት ከዋና ዳይሬክተራችን ጨምሮ የማኔጅመንት ቲሙን እንዲሁም የሪሰርች ቲሙን አጠቃላይ የአስተዳደር ቲሙን በጠቅላላ አቅፎ የያዘ ትልቅ ህንፃ ነው። እዚህ ኮምፓውንድ ውስጥ ከዋናው ህንፃ ባሻገር እዚህ ጋር አነስ ብላ የምናያት የኤአይ ስታርታፕ ማዕከል የምንለው ነው። ይህም ስታርታፖችን ወይም ደግሞ በቴክኖሎጂ በአርቲፊሻል ኢንተለጀንስ መስክ ጀማሪ የምንላቸውን ተቋማት ለማብቃት የምንጠቀምበት ባለ 4 ፎቅ ህንፃ ነው። አሁን ኦልሬዲ በተለያየ መልክ ተመልምለው የገቡ ስታርታፖች ስራ የጀመሩ ስታርታፖች አሉ። ስለዚህ በተለያየ መልክ ለምሳሌ ዳታ ሴንተር ሊያስፈልጋቸው ይችላል። የተለያዩ ኮምፒውቴሽናል ሪሶርሶች ሊያስፈልጓቸው ይችላልና እነሱን ፕሮቫይድ በማድረግ በቀላሉ በዚህ ዘርፍ የሆነ የሚጨበት ጥሩ ውጤት ይዘው እንዲወጡ ለማድረግ የበኩላችንን ድጋፍ እያደረግን የምንገኝበት አንዱ የስታርታፕ ማዕከል ነው ማለት ነው። ሌላው የህፃናት ማቆያም አለን። እንዲሁም ካፌ G+1 የሆነ ካፌም አለ። እስከ 600 ሰው ድረስ መያዝ የሚችል ሌሎችም አገልግሎት መስጠት የሚችሉ የተለያዩ ፋሲሊቲዎችን እዚህ ውስጥ እናገኛለን። በጣም በቀላሉ ግን እንግዶች ሲመጡ እዚህ ውስጥ ኮምፓውንድ ውስጥ ስላሉት ህንፃዎች ወይም አገልግሎቶች ማወቅ ቢፈልጉ ይሄ ስማርት ሳንድ ቦክስ ነው። በዚህ ስማርት ሳንድ ቦክስ አማካኝነት በጣም በቀላሉ በአርቲፊሻል ኢንተለጀንስ በመታገዝ ስለ አገልግሎቶቹ ለማወቅ በዚህ አማካኝነት እንችላለን ማለት ነው። ቋንቋ መቀየር እንችላለን። ይሄን ይመስላል። ይሄ ዋናው መስላሁን ስታርታፕ ማዕከል ቅድም የገለጽኩት በዚህ ዘርፍ ጀማሪ የኤአይ ስታርታፖች የፈጠራ ሀሳቦቻቸውን እውን የሚያደርጉበት ምቹ ስፍራ መፍጠር ነው ማለት ነው። እዚህ ጋር ቼክ ፖይንት አለ። ሰዎች ሲገቡ ሲወጡ የሚፈተሹበት እያለን እናያለን። እነዚህ ብልሃት ሰዎች የምንላቸው
ህይወታችን ውስጥ በስራ መስኮቻችን ላይ እንዲሁም ፊቸር ኦፊስ፣ ስማርት አግሪካልቸር እና ስማርት ሆም የምንለውን የምናይበት ነው። ይሄ ማለት ምንድነው? አርቲፊሻል ኢንተለጀንስ እነዚህ መስኮች ውስጥ ሲገባ ያለውን ለውጥ የምናይበት አንዱ ማሳያ ነው ማለት ነው። ስማርት ሆም እዚህ ጋር እየቀየርን ማየት እንችላለን። ፕሊስ መሞከር ይችላል። እዚህ ጋር እቺ ተደርጎ ስማርት ሆም ይመስላል ነው አሁን ያሳየን። ፕሮግራሞቻችን ስማርት ሲሆኑ እንዴት ነው የሚሆነው? ፊቸር ኦፊስ ደግሞ እስቲ ምንድን ነው የሚለው? ትልቅ ነገር ነው። ይገርማል። በኢትዮጵያ ስታንዳርድ እዚህ ደረጃ መድረስ በጣም የሚገርም ነገር ነው። በጣም ደስ የሚል ነገር ነው። ሌላው እዚህ ጋር ያው እናንተ እንግዶች ሲኖሩን አረፍ ብለው እዚህ ጋር ኢንስቲትዩሽን የተመለከተ ዶክመንተሪም ካለ ብሪፊንግ እዚህ ማድረግ ይቻላል። መተሃራችን ዲዛይን አይቻት በጣም ውጃት ነበር። ኦፕን ኤር ላይ ከተባተ መተሃራ አብይ የሰራው አንድ ትልቅ ሎጅ አለ። አንተ ሪዞርት ነው እና እዛ ሪዞርት ላይ ከውጭ አንድ ይህን የሚያክል እንትን አለ ቁጭ ብሎበት ሰው እንደ አረቢያ የሚል ሆነ። በጣም ውድጄው ነበር። እዚህ ደግሞ አየሁት እንደገና በጣም የሚገርም ደስ ይላል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሰራቸው ውጤታማ ስራዎች በርካታ ሚሊዮን ዶላሮችን ማዳን ችሏል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ተናግረዋል። ጠቅላይ ሚኒስትሩ አርቲፊሻል ኢንተለጀንስ እንደ ሀገር ትኩረት ከተሰጠባቸው ዘርፎች ዋነኛ ነው ያሉ ሲሆን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በበርካታ ዘርፎች ውጤታማ ስራዎችን በመስራት ላይ እንደሚገኝም አመላክተዋል። በዋናነት በግብርና ላይ ምርትንና ምርታማነትን የሚያረጋግጡ ስራዎችን መስራታቸውን አንስተዋል። በአገልግሎት ዘርፍ ደግሞ ህዝብ ቅሬታ የሚያነሳባቸውን ሁኔታዎችን በመለየት እየሰራ እንደሚገኝ ጠቁመዋል። ለዚህ ዋነኛ ማሳያ የመሶብ አንድ ማዕከል አገልግሎት ነው ያሉት ጠቅላይ ሚኒስትሩ ከ100 በላይ የሚሆኑ አገልግሎት ሰጪዎች በአንድ ማዕከል ስር ሆነው አገልግሎት በመስጠት ላይ እንደሚገኙ ተናግረዋል። የዚህ ሲስተም የተዘረጋውም በሀገር ልጆች መሆኑንና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከሰራቸው ስራዎች የሚካተት ነው ብለዋል። ኢንስቲትዩቱ በተለያዩ ዘርፎች እስካሁን በሰራቸው ውጤታማ ስራዎች በርካታ ሚሊዮን ዶላሮችን መቻሉን ነው ያመላከቱት። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በዋናነት የያዘው አቋም የአርቲፊሻል ኢንተለጀንስ ቴክኖሎጂን ለሁሉም ዜጋ እንዲደረስ መሆኑን ገልጸው የመረጃ አያያዝ ስርዓቶችን በማበልጸግ ግዙፍ የሆነና ዘመናዊ የመረጃ ቋት መስራት መቻሉን ተናግረዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ፕሮግራማችን ይህን ይመስል ነበር። በሌላ ፕሮግራም ቀጣይ እስከምንገናኝ መልካም ቆይታ